ክፍል ኤክሰርሳይዝ ሩም ይባላል ወይም ደግሞ እንቅስቃሴ የሚሰሩበት ክፍል ነው። እዚህ ውስጥ የተለያዩ ታካሚዎች አሉ። የስትሮክ ታካሚዎች፣ የወገብ ህመም፣ ዲስክ ችግር ያለባቸው፣ በእድሜ መግፋት ምክንያት የሚመጣ የተለያዩ ችግር ያለባቸው ታካሚዎች እዚህ ይመጣሉ ማለት ነው። እና እዚህ በባለሙያ የታዘላቸውን ኤክሰርሳይሶች ይሰራሉ ማለት ነው። ብዙ ጊዜ ስትሮክ በአንድ በሰውነት በኩል ያለውን ክፍል የሰውነት ጡንቻውን የማድከም ችግር ስለሚያመጣ ለሱ የሚሆን የእግር ማጠንከሪያ እንቅስቃሴ እየሰሩ ነው ያሉት። ይሄ የሚሰሩበት ላደር ይባላል። ያው እሱን ይዘው ቁጭ ብድግ እየሰሩ ነው የእግር እንቅስቃሴ የሚሰሩት። እቺኛዋ የወገብ ህመም ችግር ላለባቸው በተለይ የዳሌ የታፋ መዛባት ችግር ላለባቸው እዚህ ላይ ቆመው እሱን ለማስተካከል የሚሰሩበት ቦታ ነው። የሚታየኝ ነገር አለ። እንደሱ ነው የሚሽከረከረው። ይሄኛው ሾልደር ዌል ይባላል ወይም የትከሻ ችግር ላለባቸው ትከሻ ህመም ላለባቸው አሁን ልክ አንቺ እንዳልሽው በሁለቱም በኩል በዚህኛውም ሳይድ በዚህኛውም ሳይድ እያሽከረከሩ የትከሻ እንቅስቃሴ የሚሰሩበት ማሽን ነው። እቺኛዋ ደግሞ ፊንገር ላደር ትባላለች። ይሄም እንደዚሁ የኮኦርዲኔሽን ወይም የጣት ማንቀሳቀስ ችግር ላለባቸው ብዙ ጊዜ የስትሮክ የነርቭ ችግር ላለባቸው ጣታቸውን ልክ እንደዚህ እያደረጉ ጣት እንቅስቃሴ እየሰሩ ከጣት ጀምሮ እስከ ትከሻ ድረስ ያለውን እንቅስቃሴ ለማድረግ የምንጠቀምበት ነው ማለት ነው። ሳይክሎችም አሉ። ምንድነው በተለይ የመገጣጠሚያ የጉልበት መገጣጠሚያ ችግር ላለባቸው እዚህ ሳይክል ላይ ሆነው ኤክሰርሳይዝ ይሰራሉ ማለት ነው። የጉልበት ህመም ላለባቸው ታካሚዎች ማለት ነው። ይሄኛው ደግሞ ፓራላል ባር ይባላል። ፊት ለፊት እንደምናየው መስታወት አለ። መስታወቱ ምንድነው ሲራመዱ ራሳቸውን እንዲያዩ ነው። አረማመዳቸውን ትክክል ነው ወይ የሚለውን ነገር ራሳቸው ታካሚዎቹ እንዲያዩ ነው። ባለሙያዎቹ አስተካክሉ የሚላቸውን ራሳቸው እያዩ እንዲያስተካክሉ ለማድረግ ነው ማለት ነው። ለጥንቃቄ ይህንን ዳርና ዳር ያለውን መደገፊያ መያዝ ይችላሉ። እዚህ ደግሞ ያለው ትራክሽን የሚባል ማሽን ነው። ትራክሽን የሚባለው ማሽን ደግሞ ምንድነው የወገብ የአከርካሪ ችግር የዲስክ ችግር ላለባቸው ወገባቸው ላይ ያለውን ጫና እንዲቀንስላቸው የዲስኩ ላይ ያለውን ጫና እንዲቀንስላቸው የምናክምበት ቦታ ነው ማለት ነው። ትራክሽን ቤድ ይባላል ይሄኛው። ስለዚህ ታካሚዎች እዚህ ላይ ይተኙና በቀበቶ ማሰሪያ ያለው ታስረው ከዛ ወገባቸውን ይስባቸዋል ማለት ነው። ያ ደግሞ ውስጥ ያለውን ዲስክ ላይ ያለውን ጫና እንዲቀንስ ያደርገዋል ማለት ነው። ሁለት ነው። ለወገብ ከሆነ እዚህ አስተኝተን ነው የምናደርገው። የአንገት አከርካሪ ችግር ደግሞ ላለባቸው የአንገት አከርካሪ ዲስክ ችግር ላለባቸው ደግሞ እዚህ ጋር ማሰሪያ ያለች ለአንገት የምትሆን እዚች ላይ አንገታቸውን አግብተው ይሄኛው ማሽኑ ወደ ላይ ይስባቸዋል ማለት ነው። ለወገብ ህመም ችግር ላለባቸው ወገብ ላይ ያሉ የጡንቻዎች መወጣጠሮችን ሪላክስ አድርጎ እንዲቀንስልን የምናዝበት ደግሞ የሙቀት ህክምና ክፍልም አለ ማለት ነው። በዚህ ክፍል ውስጥ ህክምና የሚያገኙ ታካሚዎች በምን ምክንያት ነው ወደዚህ የመጡት? የህመማቸው መነሻ ምክንያት ምንድን ነው በሚለው ዙሪያ ታካሚዎችን አነጋግረናል። አብራችሁን ቆዩ። ዲስክና ያው ነርቭ ነው። አያስኬደኝም ነበረ። በጣም ይጫነኛል። ዲስክ መንሸራተት ተብዬ ነው የመጣሁት። ያው ቆይቻለሁ። ወደ 3 አመት ሊሆነ ነው ክትትል ከጀመርኩ። ወድቄ ነው እና ከዛ በኋላ ህክምና ሳደርግ ያው ዲስክ መንሸራተት እንዳለብኝ አወቅኩኝ። ራቴን በላ ውስጠኛ ሌሊት ላይ በሽንት አስነሳኝ። ታልጋዬ ላይ ተወሬ ተነስቼ ሸንቼ ስመለስ አንቀጠቀጠኝ። ከዛ በኋላ ይሄንን አንገቴን አዞረና ዜራ አደረገኝ። እዛ መነሻው ይሄ ምንድነው በሽታው? ስትሮክ። ይሄንን ህክምና ከጀመርኩ በኋላ ግን ጥሩ ነው፣ እግዚአብሔር ይመስገን። ለውጣለኝ፣ በጣም ለውጣለሁ። የተወሰነ ነገሮችን እየቀነሰልኝ ነው የነበረውን ተጽዕኖ እዚህ አካባቢ አሁን ያመኝ ነበር በጣምና ለውጣለሁ። ከክራንች ወደ ከዘራ መጥቻለሁ። ይቀላል ለውጥ አይደለም።